ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። የአፍሪካ ዋንጫ ነው አሁን ያለው ውድድር የፕሪሚየር ሊግ ጨዋታዎች እስኪመለሱ ድረስ ያው ታውቃላችሁ። ዩናይትድ ደግሞ በዚህ ሳምንት ጨዋታውን የሚያደርገው አርብ ነው። በነገራችሁ ላይ ከነገ ወዲያ ኒውካስልን ይገጥማል። ከኒውካስሉ ጨዋታ በፊት የተሰማ ዜና አለ። እሱን እነግራችኋለሁ። ስለ ብሩኖ ፈርናንዴዝ ነው። የዚህ ተጫዋች ባለመኖር አይ ቲንክ ጨዋታዎች ጨምረዋል። ሚስ ሊያደርጋቸው የሚችሉ ነገሮች አሳሳቢ ነው ለዩናይትድ። ግን ማርቲኔዝ ደግሞ አለሁኝ እያለ ነው። አሰልጣኙ ተጫዋት ባለኝ ቦታ ላይ ሁሉ እጫወታለሁ ሬዲ ነኝ ሲል ተናግሯል። ይሄን ጉዳይ ትሰማላችሁ። ግን የዛሬው ትልቁ አጀንዳችን የሴሜንዮ ጉዳይ ነው። ተጫዋቹ በመጨረሻም ዩናይትድን አልቀበልም ብሎ ሲቲን መርጧል። ለምን ሲቲን መረጠ ተጫዋቹ ለሚለው 5 ምክንያቶች እነግራችኋለሁ። በጣም የተለያዩ አይነት ምክንያቶች ነው እየተሰጡ ያሉት። ዋነኛውና ትልቁ ግን ዩናይትድ ለሴሜንዮ ስል የደሞዝ ጣሪያዬን አልጥስም ብሎ ምላሽ በመስጠቱ ነው ሴሜንዮ ወደ ሲቲ ያመራው። በተሻለ ክፍያ በተሻለ ደሞዝ ነው ተብሎ ተገልጿል። ሌሎችም ምክንያቶች አሉት፣ እነሱን እናያለን። አሁን ሴሜንዮን ያጣው ዩናይትድ ታዲያ በቀጣይ የእሱ ምትክ አድርጎ በሌላ ማንነት የያዘው ተጫዋች ማን ነው? አንድ ተጫዋች አለ ከዚሁ ከአህጉራችን አፍሪካ ነው። ሌሎች ሶስት ተጫዋቾችም እንዲሁ ተካተዋል። በሴሜንዮ ምትክ ተብለው የተያዙ 4 ተጫዋቾች ነው የሚገኙት ማለት ነው። እና እነኝህን ተጫዋቾች እነግራችኋለሁ። በተለይ አንዱ ላይ ትኩረት እናደርጋለን ቀዳሚ ነው ስለተባለ የማንቸስተር ዩናይትድ ሰዎች እንዲሁ በአማካይ ስፍራ ላይ በቀጣዮቹ የዝውውር መስኮቶች ላይ 7 አማካዮችን ነው በሊስትነት የያዙት። ከ7ቱ አማካዮች ውጭ እንዲሁ በውሰት አንድ ተጫዋችም ተይዟል በዝርዝር ተብሎ ተገልጿል። መረጃው ምን ይላል እሱን እነግራችኋለሁ። ከዛ ውጭ ደግሞ ፖል ስኮልስ እንደው ዩናይትድን ተፎካካሪ ያደርገዋል እና ወደ ዩናይትድ መምጣት ነበረበት ብለህ የምትመኘው ተጫዋች ማን ነው ሲባል የመለሰው ምላሽ አለ። ምን አለ ስኮልስ? እሱን እነግራችኋለሁ። ብቻ አብራችሁኝ ስትቆዩ ቤተሰቦች ሌሎችን መረጃዎች ታገኛላችሁ። እንደ ሁል ጊዜው ቪዲዮን ላይክ በማድረግ እንደተጀምሩት በታላቅ አክብሮት እጠይቃለሁ። መልካም ቆይታ። የብሩኖ ፈርናንዴዝ ጉዳት ተጫዋቹን 6 ጨዋታዎች እንዲያመልጡት ያደርገዋል የሚል ዜና ወጥቷል። በሳሙኤል ሉካርስ ነው ይሄ ዜና ያወጣው እና ብሩኖ ፈርናንዴስ ሲባል የነበረው ቢያንስ 4 ጨዋታዎች እንደሚያመልጡት ነው። ከዚህ በፊት ግን ተጫዋቹ አሁን 2 ተጨማሪ ጨዋታዎችን እንደሚያመልጡትና 6 ጨዋታዎች ያመልጡታል ተብሎ መነገሩ ለዩናይትድ ሌላ በጣም እንደው መጥፎ ዜና አድርገን መውሰድ እንችላለን ማለት ነው እና ኒውካስልን አይገጥምም። ቀጣይ አርብ ዕለት ነው የምናደርገው ጨዋታችንን በፕሪሚየር ሊግ። ለኒውካስል ጨዋታ እንደማይኖር ተረጋግጧል። በወልቭሱም ጨዋታ አይኖርም። ብሩኖ ፈርናንዴስ በኦልትራፎርድ 2 ተከታታይ ጨዋታዎችን ነው የምናደርገው። ከዛ ሊድስን እንገጥማለን። ከሊድስ ጨዋታም ላይ ብሩኖ አይገኝም። እንደዚሁም በርንሌይን የምንገጥም ይሆናል። እንግዲህ ይህንንም ጨዋታ ላይ ተጫዋቹ አይገኝም። ከብራይተን እና ማንቸስተር ሲቲም ጋር ተጫዋቹ አይደርስም ተብሏል። እንግዲህ ሁለቱ የመጨረሻዎቹ ጨዋታዎች በጣም እርግጠኛ ተሆኖ 100% ተጫዋቹ አይደርስባቸውም ተብለው የሚገለጹ አይደለም። ግን እንደው በኤክስቴንት ይገለጹ ከተባለ አፕሮክሲሜትሊ ከ4 እስከ 6 ጨዋታዎች ስለሚያመልጠው እስከ ሲቲ ጨዋታ ድረስ የማንቸስተር ደርቢ ጨዋታ ብሩኖ ፈርናንዴስን ሊያመልጠው ይችላል ተብሎ ተገልጿል ማለት ነው። እና ይሄ የጉዳቱ ሁኔታ ለዩናይትድ በጣም አሳሳቢ ነው የሚሆነው። በማንቸስተሩ ዩናይትድ የተጫዋቹ የእግር ኳስ ታሪክ እስካሁን ብዙ አልተጎዳም። የሚያስገርመው ብሩኖ ፈርናንዴስ ከጉዳት ነፃ ሆኖ ነው ሲጫወት የቆየው። ባለፉት ዓመታት ግን በተወሰኑ ጊዜያት ያህል ተጫዋች ጉዳት ደርሶበት ነበር፣ በሁለት የተለያዩ ወቅቶች ማለት ነው። በአንደኛው የጉዳት ወቅት ዩናይትድ እሱ በሌለበት 3 ተከታታይ ጨዋታዎችን ማሸነፍ ችሎ ነበር። በሁለተኛው ጉዳት ወቅት ግን ዩናይትድ ካደረጋቸው 5 ጨዋታዎች 4ቱን ተሸንፎ አንዱን ብቻ ነው አቻ የወጣው ማለት ነው እና ምንም አይነት ሽንፈትን አላስመዘገበም። ለመጨረሻ ጊዜ ብሩኖ ፈርናንዴስ ሲጎዳ አሁንም የዚህ ተጫዋች አለመኖር ዩናይትድን በተለይ በክሬቲቪቲ በትልቁ ደረጃ ይጎዳል ተብሎ ነው የሚነገረው ማለት ነው። 3 ጨዋታዎችን ተጫዋቹ ሚስ ባደረገባቸው ባለፉት 6 የማንቸስተር ዩናይትድ የእግር ኳስ ሕይወት ውስጥ ማለት ነው ተጫዋቹ በ196 ያህል ጎሎችን እንዲሁ ሲያስቆጥር አሲስትም አድርጓል በድምሩ ማለት ነው ለማንቸስተር ዩናይትድ ተጫዋቹ።
ከዛ ውጭ ደግሞ በ113 ያህል ነው እንግዲህ በ137 ያህል ጨዋታዎች ለስፖርቲንግ ሊዝበን ያስቆጠረው 113 ጎል በ137 52 ያህል ጎሎችን ደግሞ 85 ያህል ጨዋታዎችን ለፖርቹጋል አድርጎ አስቆጥሯል። 404 ጎልና አሲስት አለው ማለት ነው ለክለብና ለሀገር ስፖርቲንግ እና ዩናይትድን ጨምሮ እና ይሄ ተጫዋች 31 ዓመቱ ነው። ገና በእግር ኳስ እንግዲህ ትልቅ ፕሮፌሽናል ደረጃ ተጫውቶ የሚቆይባቸው 1 4 5 ዓመታት ከፊቱ ሊኖሩ ይችላሉ እና የብሩኖ ፈርናንዴዝ ስታት እጅግ በጣም የሚያስገርም ነው ማለት ነው። ቤተሰቦቻችን በማንቸስተር ዩናይትድ ቤት በሉት ያሳለፋቸው ስታቶች በብሔራዊ ቡድንም በፖርቹጋልም እንዲሁ ከስፖርቲንግ ሊዝበን ጋር ወደ ዩናይትድ ከመምጣቱ በፊት ግን ብዙ ጨዋታዎችን ሚስ አላደረገም እና ዩናይትድን ያለ ብሩኖ ፈርናንዴዝ ማየት በጣም ከባድ ነው የሚመስለኝ እና እስቲ ዩናይትድ እንግዲህ ሩበን አሞሪም ምን አይነት የእሱን ቦታ ለመሸፈን ሚናውን እንደዚሁ ለመሸፈን ምን አይነት ሲስተም ይጠቀማል፣ ምን አይነት የተጫዋች ኮምቢኔሽንስ አማካይ ቦታ ላይ ያሰልፋል የሚለው ከኒውካስሉ ጨዋታ በኋላ የሚታይ ነው። ለነገሩ ኦፕሽንም የለውም አሞሪም። ለምሳሌ ዩናይትድ አማካይ ክፍል ላይ ተጫዋቾችን ላማርጥ ቢል ያሉት ኦፕሽኖች ኡጋርቴ፣ ካሳሜሮ፣ ኮቢ ሜኖ ነበሩ። ግን ኮቢ ሜኖ ደግሞ ተጎድቷል እንደምታውቁት። ስለዚህ ያሉት የአማካይ ክፍል አማራጮች 2 ብቻ ናቸው ማለት ነው። እንግዲህ ካልተሳሳትኩ ቤተሰቦች ሌላ አማካይ ያለው እንደ ማንቸስተር ዩናይትድ በጣም ነው የሚያስገርመው። በነገራችሁ ላይ በጣም ያስገርማል። ዩናይትድ አሁን ያሉት እንደው ቲም ውስጥ በጣም ጤነኛ የምንላቸው አማካዮች 2 ብቻ ናቸው። ኡጋርቴ ነው። ኡጋርቴ ደግሞ እንግዲህ መኖሩን ከቆጠራቸው ማለት ነው። በጣም የሚያስገርመኝ ነገር ይሄ ነው። የዩናይትድ የአማካይ ክፍል እንዴት አድርጎ እንደሳሳ ቡድኑ ፊት መስመሩን ብቻ ሲያጠናክር እንዴት አድርጎ የአማካይ ክፍሉን እንደዘነጋሁና አሁን ዋጋ እንዳንከፍልበት ያሳገኝ ሁኔታ ውስጥ ነው ያለ ነው። ምን ያህል እስቲ ያስቡት እስቲ በአንድ በትልቅ መድረክ ላይ ለሚወዳደር ክለብ ማንቸስተር ዩናይትድን ለሚያክል ከፍተኛ የሆኑ ተፎካካሪዎች ላሉበት በእያንዳንዱ ጨዋታ ትግልና ፍልሚያ በሚጠይቅበት በፕሪሚየር ሊግ እንደዚህ አይነት የአማካይ ኦፕሽን ይዞ መቀመጥ ኢማጅን አድርጉት። በጣም ከባድ ነው። ግን አሞሪም ጥሩ ነገር አሁን የማርቲኔዝ ከጉዳት ነፃ ሆኖ መመለሱና ተጫዋቹን በ6 ቁጥር ቦታ ላይ መሞከሩ በባለፈው ጨዋታ ትንሽም ቢሆን ፎይታ የሚሰጠው ነው የሚመስለኝ። ምክንያቱም እሱም እንደ አንድ ኦፕሽን ስለሚታይ ማለት ነው እዛ ቦታ ላይ እና ማርቲኔዝ ሰሞኑን ተጠይቆ ነበር ስለ የአማካይ ክፍል መጫወት ስለመቻሉ። ተጫዋቹ እንደዚህ ሲል መልሷል። ብዙ ጥሩ የሆኑ የአማካይ ተጫዋቾች አሉን ብሏል። አላቅም እንግዲህ ብዙ ጥሩ የሆኑ የአማካይ ተጫዋቾች አሉን ሲል ማርቲኔዝ ምንም ለማለት ፈልጎ እንደሆነ ኦፍኮርስ ያሉት ስለተጎዱ ነው። ግን ባይጎዱም እነሱ ዩናይትድ ብዙ በጣም ጥሩ የሆኑ የአማካይ ስፍራ ተጫዋቾች አሉት የሚያስብል ቡድን አይመስለኝም። አይ ቲንክ ኤኒዌይስ ግን ማርቲኔዝ ምን ብሎ ተናገረ? ብዙ ጊዜ በኢንተርቪዎች ጠቅሻለሁ ተናግሬያለሁ አለ እና አሰልጣኙ የትም ቦታ ላይ ያጫወተኝ እኔ ለመጫወት ሁል ጊዜም ቢሆን ዝግጁ ነኝ ብሎ ነው የመለሰው ማለት ነው። እና ብሩኖ በመጎዳቱ ምክንያት ሩበን አሞሪም በቀጣይ ጨዋታም በኒውካስሉ ጨዋታ 6 ቁጥር ቦታ ላይ ቢያሰልፈው ወይም በየትኛውም ሚና አሰልጣኙ ቢጠቀመው ቡድኑን ለማገዝ ዝግጁ እንደሆነ ነው ማርቲኔዝ የተናገረው። ወደ ብዙ ዜናዎቻችን ደግሞ እንለፍ በቀጥታ። ትላንት ሲጠበቅ የነበረ የአንቶኒ ሴሜዶ ውሳኔ አለ እና ይሄ ልጅ አሁን ወደ ዩናይትድ እንደማይመጣ ተረጋግጧል። ኦልሞስት ተጫዋቹ ሲቲን መርጧል። ሰምታችሁታል ብዬ አስባለሁ። እና እንደው ለምን ተጫዋቹ ማንቸስተር ዩናይትድን ችላ ሊል ቻለ? የዩናይትድን ጥያቄ ሳይቀበል ወደ ማንቸስተር ሲቲ እንዴት አድርጎ ሴሜዶ ሊያመራ ወሰደ የሚለውን ምላሽ ልሰጣችሁ ሞክራለሁ በዚህ ዜና። ፕላስ ዩናይትድ ደግሞ የያዘው ኦፕሽን ማንን ነው እንግዲህ ሴሜዶን የማያገኝ ከሆነ ብሎ የያዛቸው አማራጮች አሉ። ዩናይትድ ባጀቱ እንዳለውም አሁን እርግጥ ሆኗል። ምክንያቱም ለሴሜዶ አትሊስት ያህል ይከፍል ነበር። ስለዚህ ለሴሜዶ ሊያወጣ የነበረውን ገንዘብ ደግሞ አማካይ ክፍል ላይ እንደዚሁ ሊያወጣው ይችላል እና በዛስ ቦታ ላይ እነማን ተጫዋቾችን እየተመለከተ ነው የሚለውን ትላንት ከወጡ እንዲሁም ዛሬ ከወጡ አዳዲስ ጉዳዮችን ለነገራችሁ እሞክራለሁ። የዩናይትድ እና የሴሜኖን ጉዳይ ስናነሳ ከዩናይትድ በኩል ምንም አልቀርም። እውነት ለመናገር ቤተሰቦች ዩናይትድ
ተጫዋቹን ለማግኘት ከዚህ በፊት አድርጎት በማያውቀው መልኩ ሩበን አሞሪም እንደው ፖፖ ሁሉ ሳይቀር ፎርሜሽኔን አያስቀይረኝም እና የምጫወትበትን ሲስተም ማንም ሰው ሊያስቀይረኝ አይችልም፣ አይደለም የዩናይትድ ባለስልጣናት እና የዩናይትድ ባለቤቶች ብሎ ተናግሮ ነበር። እንደምታስታውሱት ከዚህ በፊት ሴሜኖን ለማሳመን እና ወደ ክለቡ መጥቶ እንዲፈርም ለማድረግ ግን አሞሪም ሲስተሜን ሁሉ ለአንተ ስር እቀይራለሁ የሚል ለተጫዋቹ የማግባቢያ አፕሮች ሁሉ አሞሪም እንዳቀረበ በሱ እንዴት አድርጎ ሊጫወት እንደሚችል ተጫዋቹን ብዙ ሲወራ እንደነበረው ይሄ በራይት ዊንግ ባክ ቦታ ላይ እንደማያጫውተው ነገር ግን የፊት መስመር ሚናን ቦታ እንደሰጥቶት ሊያጫውተው እንደሚችል በአጥቂ ሚና ማለት ነው እና አሞሪም ይሄን ጉዳይ በግልጽ እንዳስረዳው ለተጫዋቹ ሲስተሙን ሁሉ ለመቀየር ዝግጁ እንደሆነ ወደ ከ3-4-2-1 ሲስተም ወደ ሞስት ፕሮባብሊ ወደ 4-3-3 ሲስተም እንደሚመጣና ለልጁ የሚሆን ቦታ እንደሚፈልግለት እና በጣም ጥሩ የሆነ ሚና ሊሰጠው እንደሚችል ለሴሜኖ ሲነግረውና ሲያስረዳውን የቆየው አሞሪም ማለት ነው እና ሲስተሙን ሁሉ ኢግኖር አድርጎ ፖፖ ሁሉ አያስጥለኝም እና ፖፖም አስገድዶ ሊያስቀይረኝ አይችልም ያለውን ሲስተም ለሴሜኖ ለመቀየር ፈቃደኛ ነበር። በዩናይትድ በኩል ይሄን እዚህ ድረስ ተሂዷል ለማለት ነው ቤተሰቦች፣ ተጫዋቹን ለማሳመን ማለት ነው። ግን ተጫዋቹ በመጨረሻ ውሳኔው የሆነው ወደ ሲቲ መሄድ ነው። ወደ ሲቲ ለመሄድ ለምን ወሰነ? ትልቁና አንደኛው ምክንያት ኢኮኖሚካል ምክንያት ነው። ቤተሰቦች እዚህ ላይ ልናሰምርበት ይገባል። ከኢኮኖሚካል ምክንያቱ ውጭ ሴሜኖ ሌሎች ምክንያቶች እንዳሉት ተገልጿል። እነኛ ምክንያቶች ምንድን ናቸው? እነሱ እናያቸዋለን። ግን ሰሞኑን ከነበሩት የዜናዎቹ ፓተርን አንጻር ወደ ማንቸስተር ዩናይትድ ተጫዋቹ የሚመጣ ይመስል ነበር። አሁን ግን እንደተረዳ ነው ልጁ ልክ ከዚህ በፊት እንዳሉ እንደ ኩኛና እንደ ብሪያን ምቡሞ ወደ ዩናይትድ ለመምጣት በሙሉ ልቡ የወሰነና በሙሉ ፍላጎት ያለው ተጫዋች እንዳልሆነ ነው አሁን የተረዳ ነው ማለት ነው። ስለዚህ ወደ ሲቲ ሽፍት አድርጓል። ወደ ሲቲ ሽፍት ያደረገበት አንዱና ትልቁ ምክንያቱም ዩናይትዶች የደሞዝ ቤላቸውን ለሴሜኖ ሲሉ እንደማይጥሱ ይሄን በግልጽ አሳውቀዋል ወይም አስቀምጧል ወይንም ደግሞ ለወኪሎ ተናግሯል ማለት ነው። ዩናይትድ አትሊስት በዚህ ሲዝን ደሞዝ ከከፈለ የሚከፍለው እስከ 200,000 ፓውንድ ነው እንደምታውቁት ቤተሰቦች። የሴሜኖ ካምፕ ደግሞ ከማንቸስተር ሲቲ የቀረበለት የደሞዝ መጠን ከዩናይትድ የላቀ እንደሆነ ነው የተገለጸው። በቁጥር አልተቀመጠም፣ ግን ወደፊት ምን ያህል ደሞዝ ሊከፍሉት ሲቲዎች ተስማምተው እንዳመጡት እና ዩናይትድ ምን ያህል አቅርቦለት እንደነበረ የምንሰማው ነው የሚሆነው። ግን ተጫዋቹ እንግዲህ ከ200,000 በላይ ምናልባት አላቅም 300,000 ፓውንድ ሊሆን ይችላል ከዩናይትድ የደሞዝ ጣራ ልኬት በላይ ነው ማለት ነው የጠየቀው። አሁን የፈረሙት ተጫዋቾቻችን እነ ማቲያስ ኩኛና ብሪያን ምቡሞ እንኳን ከ200,000 ፓውንድ በላይ ያገኙ በሳምንት ዩናይትድ ቤት ውስጥ ማለት ነው። ይሄን ለመቀበል ወኪሉም ፈቃደኛ አይደለም። የሲቲ የተሻለ የፋይናንሻል አቅርቦት አለው ወይም የተሻለ የደሞዝ እና የጥቅማ ጥቅም ጉዳይ አለው። ስለዚህ ሴሜኖ አንድ በዚህ ምክንያት ዩናይትድን ኢግኖር አድርጎ ሲቲን እንዲመርጥ ሆኗል ማለት ነው። ይሄ አንዱ ምክንያት ነው። ሌላው በሴሜኖ የተጠቀሰው ትልቁ ምክንያት ደግሞ ሲቲ ቤት ዋንጫዎችን የማግኘት የተሻለ እድል አለኝ ብሎ ሴሜኖ ያስባል የተባለው። ምናልባት ከዚህ አንጻር ፋክት ሊሆን ይችላል። አሁን ባለንበት ሁኔታ ዩናይትድ ከማንቸስተር ሲቲ ይልቅ ዋንጫዎችን የማንሳት እድሉ በጣም ጠባብ እንደሆነ እናውቃለን። ይሄ ባይ ዲፎልት ምንም የሚካር ነገር አይደለም። ተጫዋቹ ወደ ሲቲ ቤት ቢሄድ ዋንጫዎችን የማግኘት እድሉ በጣም ሰፊ ነው። ይህንን ነገርም ኮንሲደር ማድረግ ፈልጓል ነው እየተባለው። ይሄ ሌላኛው ምክንያት ነው። እንደ ሶስተኛ ምክንያትም አድርጋችሁ የምትወስዱትና ፋብሪሶ ሮማኖም ሲጠቅሰው የሰማሁት በየሳምንቱ የአውሮፓ ሻምፒዮንስ ሊግ ሲቲ ቤት አለ። የአውሮፓ ሻምፒዮንስ ሊግም ለተጫዋቹ ውሳኔ ምክንያት ሆኗል ተብሎ እንዲሁ ተቀምጧል። በአውሮፓ መድረክ ላይ ሻምፒዮንስ ሊግ መድረክ ላይ መጫወት ፈልጓል ልጁ። ስለዚህም ለውሳኔው አስተዋጽኦ አበርክቷል። ሲቲን እንዲመርጥ ከዩናይትድ ይልቅ ምክንያት ሆኖታል ተብሏል። ሌላኛው ምክንያት ደግሞ በሲቲ በኩል እሱን ለማሳመን ፔፕ ጋርዲዮላ ለሄድበት መንገድ ምንድን ነው? ሲቲ ቤት እንደምታውቁት በሱ ቦታ ወይንም ደግሞ እንደው የአጥቂ ሚና ይዘው መጫወት የሚችሉ በጣም በርካታ ተጫዋቾች አሉ እንደምታውቁት። ለምሳሌ ዶኩ አለ፣ ቤርናንዶ አለ፣ ብራይንደርስ አለ። እንደው ቀጥተኛ ተፎካካሪ ባይሆንም ግን ለአንድ ቦታ መጫወት የሚችሉ ተጫዋቾች ናቸው።
ሳቪኒሆ አለ፣ ቅድም እንዳልኳቸው ፎደን አለ፣ ሼርኪ አለ፣ ቦብ አለ፣ ማርሙሽ አለ፣ እንዲሁም የ9 ቁጥር ቦታ ላይ የሚጫወተው ሃላንድ አለ እና ሴሜኑ ኦፍኮርስ በሶስቱም ላይኖች ላይ መጫወት ይችላል። በአጥቂ መስመር ላይ ግን ለመሰለፍ ያንን ሶስት ቦታ ለመያዝ ከነኚህ ሁሉ ተጫዋቾች ጋር መፎካከር ይኖርበታል ማለት ነው። ኦልሞስት ለአንድ ቦታ በሶስቱም ላይን ማለት ነው ለአንድ ቦታ ሶስት ተጫዋች አለ ማለት ነው። ቤተሰቦች እነኚህን ሶስት ተጫዋቾች ልጁ መርታት ይኖርበታል። በግራም ለመሰለፍ በቀኝም ለመሰለፍ እንዲሁም የ9 ቁጥር ቦታ አጥቂ ሆኖ ለመሰለፍ ተጫዋቹ ያለበት ፉክክር በጣም ከባድ ነው ሲቲ ቤት። ከዛ ይልቅ ዩናይትድ ቤት ቢመጣ በቀጥታ የመሳተፍና የመሰለፍ እድሉን ያገኝ ነበር። ይሄ እርግጥ ነበር፣ ምንም ጥያቄ የለውም። እና አሁን ፔፕ ጋርዲዮላ ልጁ በምን አሳመነው ነው የተባለው። እንግዲህ ብዙ የአጥቂ ባህሪ ያላቸው ተጫዋቾች ሲቲ ቤት ስላሉ እና ተጫዋቹ በየሳምንቱ የመሰለፍ እድል ላያገኝ እንደሚችል ስለሚጠብቅ ፔፕ ጋርዲዮላ አስፈላጊ ከሆነ ብዙ ጊዜ እንደውም አማካይ ቦታ ላይ ኢንቨርት እያደረግ አማካይ ቦታ ላይ ሁሉ ሚና እሰጥሃለሁ እና አማካይ ክፍሉንም እንዲሁ ታግዛለህ፣ በአማካይ ክፍል ሚናም እንደዚሁ ይኖርሃል በሲቲ ቤት በሚል ተጫዋቹ በክንፍ ቦታዎች ብቻ ሳይሆን አማካይ ቦታ ላይ ሁሉ ሊያሰልፈውና እዛ ሚና ላይ ሊሰጠው እንደሆነ ተናግሮ ነው ማለት ነው ፔፕ ጋርዲዮላ እንዳሳመነው የገለጸልን ፋብሪሶ ሮማኖ ማለት ነው። ቀደም የነገርኳቸው ምክንያቶች በአጠቃላይ ተደማምረው ሴሜንዮ እንግዲህ ከዩናይትድ ይልቅ ሲቲን መርጧል ተብሎ ተነግሯል። ቅድም የነገርኳቸው ምክንያቶች ናቸው። በተለይ ትልቁ ምክንያት የሚመስለኝ አይ ቲንክ የፋይናንሽል ጉዳይ ነው። ዩናይትዶች የደሞዝ ቢላቸውን ለሴሜንዮ ዝውውር ብለው መስበር አልፈለጉም ተብሏል። አሁን በተጫዋቹ ዙሪያ እንግዲህ በቁርጡ ታውቋል። ቤተሰቦቻችን ተጫዋቹ ወደ ዩናይትድ እንደማይመጣ ተረጋግጧል። ስለዚህ ቀጣይ ትኩረት የሚሆነው ወዴት ነው ዩናይትድ ሺፍት የሚያደርገው እሱን ለመተካት የሚለውን ዜና የማደርስበት ፕሮግራም ይሆናል። ከዛ በፊት ግን እንደው የዩናይትድ አመራሮችን እንደው መውቀስም ካለብኝ አንዳንዴ ልውቀስ። ምክንያቱም ሴሜንዮ እንደው አውሮፓ ሻምፒዮንስ ሊግ መጫወት እፈልጋለሁ ካላለ በስተቀር ተጫዋቹን ለማምጣት ዩናይትድ አሁን ያደረገው ጥረት እንዳለ ሆኖ ግን አንዳንድ ጊዜ ደሞዝ ቢልም እንደው መሰበር ካለበት መስበር ያስፈልጋል። አይ ቲንክ አውቃለሁ አንዳንድ ቤተሰቦች ምናልባት ልትቃወሙኝ ትችላላችሁ ግን ሁል ጊዜ 250,000 ፓውንድ ዩናይትድ ወይ ደግሞ 200,000 ፓውንድ መክፈል አለበት ብለን ይሄ ደሞዝ እንትኑ ላይ አጥር ባናበጅ እኔ ደስ ይለኛል። ለአንዳንድ ኤክሴፕሽናል ለሆኑ ተጫዋቾች ቡድንን በተለይ በደንብ አድርገው ሊቀይሩ የሚችሉ በጣም አስማት የሆኑ ቲሞር በአንዴ ሊቀይሩ የሚችሉ ተጫዋቾች ሲኖሩ ሕግን መስፈር በራሱ አንዳንዴ አግባብ ይመስለኛል እና እችን ሰበብ አድርጎ ማቅረብ ዩናይትድ በቃ የደሞዝ ቢሉን መጣስ አልፈለገም ሴሜንዮን ለማምጣት ሲባል የሚባል አባባል እኔ እንደ ሰበብ እንደ ኤክስኪውዝ እያደረግኩ እየቆጠርኳት ነው እና በዚህ ሁኔታ አሁን አማካይ ስናስፈርምም እንግዲህ በጣም ወሳኝ የሆነ ቦታ ነው እንደምታውቁት እና የደሞዝ ቢላችንን ላለመስበር ስንል አማካይ አጣን ብለን የምንናገርበት ወቅት እንዳይኖር ስለምሰጋ ነው ቤተሰቦቼ። ምክንያቱም ሴሜንዮ በዚህ ሰዓት ቢመጣ ለዩናይትድ በጣም ጠቃሚ ተጫዋች ነበር። አሁን 300,000 ፓውንድ ይከፈለው በሳምንት ወይ 250,000 ፓውንድ በሳምንት ይከፈለው አይዶን ኬር፣ እኔ አልጨነቅም። እኔ ቲሙን እንዴት አድርጎ ይሄ ተጫዋች ሊያሻሽለው ይችላል የሚለውን ነው የማየው። የክለቡ ባለቤቶች ግን ተጫዋቹን ለማስፈረም የቻሉትን ጥረት ቢያደርጉም እሱን ለማባበል እንደው አሳማኝ የሆኑ ምክንያቶችን ለማቅረብ እና ተጫዋቹን ኮንቪንስ ለማድረግ ጥረት ቢያደርጉም ግን ፋይናንሽያሊ ደግሞ ከሲቲ ጋር የሚፎካከሩበት አቅም ላይ አይደለም ያሉት ማለት ነው። በጣም ግልጽ ነው። ማፍረሻውን ለመክፈል ዝግጁ ናቸው፣ ግን በተጫዋቹና በወኪሉ በኩል ያሉ የኮሚሽን የተጫዋቹ የደሞዝ ሁኔታዎች ላይ ግን ከሲቲ ጋር ፍጹም ኮምፒት ዩናይትድ ማድረግ አልቻለም እና ዩናይትድ ተፎካካሪ እንዲሆን ካስፈለገ አንዳንድ ስፔሻል የሆኑ ዝውውሮች ላይ ግን የክለቡ ባለቤቶች ማውጣት መቻል አለባቸው። አለበለዚያ ሚስ ያደርጋሉ። እንደ ሴሜንዮ አይነት በስንት ጊዜ አንዴ የሚገኝ የዝውውር ኦፖርቹኒቲ ነው ይሄ እድል ዩናይትድ ሊያመልጦ አይገባም ነበር እና አስቡት ሲቲ አሁን ካለው ስኳድ እና የተጫዋቾች ጥራት አንጻር ሴሜንዮን ደግሞ ሲጨምር ማለት ነው። ትላንት የሴሜንዮ ሲቲ ዝውውር እርግጥ ከሆነ በኋላ የበርካታ የአርሰናል ደጋፊዎችን ኮሜንት እንዲሁ ሳይ ነበር እና ኦልሞስት በቃ ጊቭ አፕ ነው ያደረጉት። ሴሜንዮ እዚህ ሲቲ ቡድን ላይ ከተጨመረ የፕሪሚየር ሊግ ዋንጫ የማንሳት እድላችን በቃ ከሽፏል ማለት ነው እና አርሰናል ይሄን ልጅ ወደ ሲቲ እንዲያመራ መፍቀድ የለበትም። ምክንያቱም በተዘዋዋሪ ዋንጫ አጣን ማለት ነው እሱ እዛ ከሄደ ብለው አስተያየት ሲሰጡ ነበር ማለት ነው የአርሰናል ደጋፊዎች እና
አስቡት እስቲ ዩናይትድ አሁን ባለበት የተጫዋቾች እጥረት፣ ሲቲዎች ደግሞ አሁን ባላቸው የተጫዋቾች ጥራት ሌላ ጥራት ያለው ተጫዋች ሲጨምሩ ይሄ የሚያሳያችሁ የቡድናችሁ አመራሮች ወይም የቡድናችሁ ባለቤቶች ምን ያህል ቁርጠኛ እንደሆኑ ነው የሚያሳያችሁ። እዛ ሲቲ ወገን አውቃለሁ ኦፍኮርስ የገንዘብ ችግር ላይኖር ይችላል ምናምን ምናምን እና ሲቲዎች የሚሄዱበት አካሄድ እንደው በእግር ኳስ ፍትሐዊም ነው ብዬ አላስብም። አንዳንድ ጊዜ የሚያወጡት ወጪ በጣም የተጋነነ ነው። ያው የክስም አለባቸው ምናምን ምናምን። ክለቦች ግን ከዩናይትድ ጋር ከማንቸስተር ሲቲ ጋር እንዲሁ መፎካከር አሁን ምን ያህል እየከበዳቸው እንደመጣ ነው የሚያመላክተው። ምክንያቱም እነሱ ከፈለጉ የፈለጉትን ገንዘብ ሰጥተው ኮምፒት አድርገው ተጫዋች ማስፈረም ይችላሉ። እና ዩናይትድ ከሲቲ ጋር የፋይት የማድረግ የመቋቋም በፋይናንሻል አቅም ላይ እንዳልሆነ ማሳያም ዝውውር አድርጌ ነው ሴሜን ዝውውር የምወስደው ማለት ነው። አስቡት እስቲ አሁን አንዱ አስተያየት ሲሰጥ ምን አለመሰላችሁ በዚህ ጉዳይ ላይ ማንቸስተር ሲቲዎች ዶርኩ እና ሳቪኒዮን አስፈረሙ አለ። ሁለቱን ተጫዋቾች ያስፈረሙት እኮ ግሪሊሽን ለመተካት ነው፣ ግሪሊሽና ማህሬዝን ለመተካት ሲሉ ነው አለ። በጣም ጥሩ አስተያየት ስለሆነ ነው ይህን የምነግራቸው። ዶኩና አሚን ሳቪኒዮን ያስፈርሙት፣ ዶኩና ሳቪኒዮን አሁን አስፈርሙ እና ግሪሊሽና ማህሬዝን ተኮ ማለት ነው። አሁን ደግሞ ማንን አስፈረሙ? ማርሙሽና ቼርኬን አስፈረሙ አለ። ምክንያቱም በዶኩ አጀማመሩ ጥሩ አልነበርም እና ሳቪኒዮን በሲቲ ቤት ጥሩ አልነበርም ጅማሩ እንደምታውቁት እና እነኝን ሁለት ልጆች ደግሞ ለመተካት ብለው ማንን አስፈርሙ አለ? ማርሙሽና ሼርኬን አስፈርሙ። በጣም ብዙ ብር አውጥተው ማለት ነው። ከዛ እንግዲህ ዶኩና ሳቪኒዮ ሳይለቁ እኮ ነው እነኝን ሁለት ተጫዋቾች የጨመሩት ማርሙሽና ቼርኬን ማለት ነው። አሁን ደግሞ ሴሜኖን ያስፈረሙት ማርሙሽን ለመተካት ነው ማለት ነው። እንግዲህ በአፍሪካ ዋንጫው ምክንያት ተጫዋቹ አይኖርም እንደምታውቁት የግብፅ ብሔራዊ ቡድን አገልግሎት ለመስጠት እዛ ሄዷል አፍሪካ ዋንጫው ላይ ማለት ነው። እና አሁን በዚች አጋጣሚ እንደው ቲማችን እንዳይቀዛቀዝ ክፍተት እንዳይኖር በሚል አስቡት ሴሜኖን አስፈረሙ ማለት ነው። እና በጣም ያስገርማል። እዚህ ጋር ግሪሊሽና ማህሬዝን ለመተካት ዶኩና ሳቪኒዮን አስፈረሙ። ጥሩ ሳይሆኑ ሲቀሩ ሁለቱ ተጫዋቾች ደግሞ ማርሙሽና ቼርኪን አስፈረሙ ማለት ነው። ዶኩና ሳቪኒዮን ግልጋሎት ወይም ፉክክር ለመጨመር ሲሉ ቲማቸው ውስጥ አሁን ዩናይትድ እንግዲህ ይህንን ቡድን ነው እየተፎካከረ የሚገኘው ማንቸስተር ሲቲን ማለት ነው። እዩ እያንዳንዱ ዲፓርትመንት እያንዳንዱ ቦታ ላይ ቋሚ ሆኖ ለመሰለፍ ምን ያህል ጥራት ያላቸው ተጫዋቾች ባለቤት እንደሆነ ማንቸስተር ሲቲ። ስለዚህ ይህን ነገር መቀበር አለብን። ከሲቲ ጋር ወይ ከሲቲ ባለቤቶች ጋር ሲቲዎች ቲማቸውን እየገነቡ ባላቸው የስኳድ ጥልቀት ልክ ዩናይትድ ፈጽሞ አሁን ሊፎካከር አይችልም። አይዶን አላቅም። ይሄን 5-6 ዓመት በኋላ ወይ ከ10 ዓመት በኋላ ዩናይትድ ይቀይሩት ይሆናል። ግን አት ሞመንት ከሲቲ ጋር የሚያፎካክረን ፋይናንሻል አቅም ወይ የቡድን ግንባታ ላይ አይደለም የምንገኘው። ይሄን 100% መቀበል መቻል ይኖርብናል እና የሴሜኖን ዝውውር በቃ ወደ ሲቲ ሄዷል። ስለዚህ እሱን ነገር መርሳት መቻል ይኖርብናል ማለት ነው። የሴሜኖን ዝውውር ያጡት ማንቸስተር ዩናይትዶች በተጫዋቹ ምርጫ ምክንያት ተጫዋቹ ሲቲ መቀላቀሉን ተከትሎ ታዲያ አማራጭ ናቸው ያሏቸውን ሌሎች ዝውውሮችን ላይ ትኩረት ያደርጋሉ ተብሎ ተነግሯል ማለት ነው። እና በርካታ ተጫዋቾች ናቸው በግራ ክንፍ ቦታ ላይ ለማንቸስተር ዩናይትድ በሊስት ወይም በሾርት ሊስት ውስጥ የተያዙት ማለት ነው። ከነኚህ ተጫዋቾች መካከል ግን በቀዳሚነት ጎልቶ የሚወጣ አንድ ተጫዋች አለ። እሱም ተጫዋች ለአርቢ ሌብዚሽ የሚጫወት ተጫዋች ነው። ያን ዲሞንዴ ተብሎ ይጠራል። ያን ዲሞንዴ ይባላል። አይቬሪ ኮስታዊ ነው። ትላንት የሴሜኖ ወደ ሲቲ ምርጫውን ማድረግ ከተሰማ በኋላ ነው የዚህ ተጫዋች ስም ከማንቸስተር ዩናይትድ ዝውውር ጋር መነሳት የጀመረው እና ዩናይትድ የሴሜኖ ምትክ ኢላማ አድርጎታል ማለት ነው። ስለዚህ ዩናይትዶች እሱ ላይ ያተኩራሉ ማለት ነው። ከዚህ በኋላ ግን እሱ ላይ ብቻ አይደለም፣ ሌሎች አማራጮችም አሏቸው በዝርዝር የያዟቸው። ለምሳሌ ካሪም አዴሚ የተባለው የቦሩሲያ ዶርትመንዱ ተጫዋች፣ አንቶኒዮ ኑሳ የተባለ ልጅ ተይዟል። ከዛ ውጭ ደግሞ ያልዲዝም ይገኛል ማለት ነው እና እንደ ቶክ ስፖርት ገለጻ ከሆነ እነኚህ አራት ተጫዋቾች የሴሜኖ ምትክ ተደርገው በማንቸስተር ዩናይትድ በግዢ ዝርዝር ሊስታቸው ውስጥ የተካተቱ ተጫዋቾች ናቸው ማለት ነው። አሁን ዋነኛ ትኩረቱ የክለቡ የሚሆነው ግን ይሄ ያን ዲያሞንዴ ተብሎ የሚጠራው ልጅ ላይ ነው። አይቬሪ ኮስታዊ ነው። አሁን በአፍሪካ ዋንጫ
አይቮሪ ኮስትን በመወከል በሞሮኮ ነው የሚገኘው ልጁ ማለት ነው። እና ያሳለፈውን የእግር ኳስ ህይወቱን ስታየው ተጫዋቹ በጣም በፍጥነት ነው ልጁ በዚህ ደረጃ ላይ እየደረሰው ማለት ነው። የታወቀው ኦልሞስት በአንድ አመት ውስጥ ነው ተጫዋቹ ራሱን በአውሮፓ መድረክ በደንብ አድርጎ ያሳየው ማለት ነው። በ2023 ላይ ተጫዋቹ በዲኤምኢ አካዳሚ ውስጥ ነው ሲጫወት የነበረው ከዛሬ ኦልሞስት ወደ 2 እና ከዛ በላይ ዓመት በፊት ማለት ነው። በአሜሪካን አካዳሚ የሚባል አለ፣ እዛ ሲጫወት ነበር። ከዛ የስፔኑ ክለብ ሌጋኔስ ተጫዋቹን በጃንዋሪ 2025 ላይ ከአንድ ዓመት በፊት ማለት ነው ተጫዋቹን ወደ ስፔን ያመጡታል ማለት ነው እና አካዳሚያቸው ውስጥ ልጁን ይቀላቅሉታል። ማርች 2025 ላይ ታዲያ ተጫዋቹ የሌጋኔስን ዋናው ቡድን ይቀላቀላል ማለት ነው። ሁለተኛውም ቡድን ነው እንዲቀላቀል ያደረጉት መጀመሪያ። ከዛ እዩት ብቃቱ ጥሩ ስለሆነ ብዙም አልቆይም ልጁ ወዲያው ወደ ዋናው ቡድን ያድጋል ማለት ነው። ከዛ ለሌጋኔስ ዋናው ቡድን መጫወት ሲጀምር ደግሞ በአርቢ ሌብዚሻይን እና መልማዮች ክትትል ስር ይወድቃል ማለት ነው። ስለዚህ ጃንዋሪ 2025 ላይ ኦልሞስት የዛሬ ዓመት አካባቢ ተጫዋቹ አርቢ ሌብዚሽ ማለት ነው በጥር የዝውውር መስኮት ነው የተቀላቀለው። አምና ሌብዚሽን ይቀላቀላል። ከዛ በኋላ የሆነው ነገር ሁሉ እንግዲህ ታሪክ ነው ማለት ነው። ምክንያቱም በዚህ ሲዝን በተለይ በቡንደስሊጋ ምርጥ የሆነ ሲዝን እያሳለፈ ነው የሚገኘው ተጫዋቹ እና ለአፍሪካ ዋንጫ ሁሉ ብሔራዊ ቡድኑን ወክሎ እንዲጫወት ገና በለጋ ዕድሜ ኦልሞስት ተጫዋች አሁን ወደ 19 ዓመቱ አካባቢ ነው እና ተጠርቶ እየተጫወተ ሀገሩን እየወከለ ነው የሚገኘው ማለት ነው። ለሌብዚሽ ደግሞ በአጠቃላይ በዚህ ሲዝን ካደረጋቸው ጨዋታዎች 7 ጎል አስቆጥሮ እንደዚሁ 4 ያህል ኳሶችን አሲስት በማድረግ ኦልሞስት በ11 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ልጅ ነው ማለት ነው እና በትልልቅ ጨዋታዎች ላይ ጎል ማስቆጠር እንደሚችል አሳይቷል ልጁ። በቡንደስሊጋው በጣም ምርጥ ተስፋ ከሚጣልባቸው ተጫዋቾች መካከል አንዱ መሆኑን አሳይቷል። የፕሪሚየር ሊግ ክለቦችን የትልልቆቹን ትኩረት ሁሉ ስቧል። ቼልሲ፣ ሊቨርፑል፣ ሲቲ በሉት ወደ እነዚህ ክለቦች ሁሉ ሊያመራ ይችላል ተብሎ ሲወራ ነበር። ዩናይትድ ግን አሁን ጠንካራ የተጫዋቹ ፈላጊው ሆኖ እንደዚሁ ብቅ ስለማለቱ የተገለጸው ከሴሜንዮ ዝውውር ዩናይትድ ተጫዋቹን ማግኘት አለመቻሉን ተከትሎ ማለት ነው እና ሌብዚሾች አሁን ትልልቅ ቡድኖች ይሄ ተጫዋቹን ለማስፈረም መፈለጋቸውን ተከትሎ የተጫዋቹን የመሸጫ ዋጋ ወደ 87 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ዩሮ ለጥፈውበታል ተብሎ ተገልጿል። ቤተሰቦች ዋነኛ የሚጫወትበት ቦታ በግራ ክንፍ ቦታ ነው፣ ያው ሴሜንዮ በሚጫወትበት ቦታ ማለት ነው እና ከግራ ክንፍ እየተነሳ ማጥቃት ይችላል። አንዳንዶች እንደውም ተጫዋቹ አሞሪም ለሚፈልገው እንደው አሁን ሲስተሜን እቀይራለሁ እያለ ነው፣ ግን ሩበን አሞሪም ለሚፈልገው ይሄ ለሌፍት ዊንግ ባክ ሚናነት ተጫዋች ሁሉ መብቃት ይችላል ተብሎ ነው የተገለጸለት። ሌላኛው ኮዌንዳ እያሉት ነው። አሞሪም ይሄን ልጅ የሚያገኘው ከሆነ ልክ በስፖርቲንግ ሊዝበን ኮዌንዳን እንዳበቃውና እዛ ቦታ ላይ በጣም ፐርፌክት እንዳደረገው ሁሉ ይህንንም ልጅ ግራ ቦታ ላይ እንደዚሁ የተመላላሽ ተጫዋች ሊያደርገው ይችላል። የሌፍት ዊንግ ባክ ሚናን በግራጁዋሊ ማለት ነው ቀስ በቀስ ሊሰጠው እና ያን ሚና በደንብ አዳፕት እንዲያደርግ ሊረዳው ይችላል ብለው እየገለጹ ነው የሚገኙት ማለት ነው። እና እንግዲህ ይሄ ልጅ አሁን ትልቁ ዜና ምንድን ነው? ዩናይትድ ይሄን ልጅ የሴሜንዮ ምትክ ለማድረግ መወሰኑ ነው። ግን መቼ ነው ለዝውውሩ የሚንቀሳቀሰው? አሁን ነው ልጁን ለማስፈረም በጥር የዝውውር መስኮት ጥረት የሚያደርጉት ወይንስ ደግሞ እስከ ክረምት የዝውውር መስኮት ድረስ ዩናይትዶች ይጠብቃሉ የሚለው እስካሁን በግልጽ የተነገረ ነገር የለም ማለት ነው። ስለዚህ የሴሜንዮን ምትክ አሁን ለማስፈረም ክለቡ ይንቀሳቀሳል ወይንስ ደግሞ እስከ ክረምቱ ይጠብቃል የሚለውን አብረን የምናይ ይሆናል ማለት ነው። እና ከዚህ በፊት ዜና ሰርቼ ስለ ልጁ እንዲሁ ነግሬያቸው ነበር። አማድ ያሉ አሁን የብሔራዊ ቡድን አጋሩ ነው እና አማድ አይ ቲንክ ጥሩ ኮኔክሽን አለው ከሱ ጋር እና ወደ ዩናይትድ እንዲመጣ ምናልባት ለማሳመን ይጠቅመን ይሆናል። ልክ ኦናና እንትናን ብሪያን ምቦሞን እንዲመጣ እንዳደረገው ሁሉ ማለት ነው። አሁንም ደግሞ ብሪያን ምቦሞ ካርሎስ ባሌባ ወደ ዩናይትድ እንዲመጣ እያናገረው እያሳመነው ነው እንደተባለው አማድ ዲያሎ ዩናይትድ እንደው ኢንተረስቱ በጣም ሪያል ሆኖ ይህን ልጅ ለማስፈረም ገፍቶ የሚሄድ ከሆነ አማድ አንድ ትልቁ የዩናይትድ መሳሪያ ሊሆን ይችላል ማለት ነው። ይሄን ይመስላል። አሁን በደንብ የተጨበጠ ነገር የለም። የተጨበጠው የሴሜንዮ ዝውውር ነበር፣ ግን ይሄን ተጫዋች ዩናይትድ አጥቶታል። አሁን ወደ ቀጣይ አማራጭ ኢላማዎች ትኩረት ያደርጋል ማለት ነው።
እንቀጥል ቤተሰቦች። አንድ ዜና ደግሞ ላድርሳችሁ። ከአማካይ ክፍል የዝውውር ኢላማዎቻችን ጋር በተያያዘ የወጡ መረጃዎች ናቸው እነኚህ ዜናዎች። ትላንት ኦፍኮርስ የሆነ አዲስ ነገር የለውም። አንዳንድ ጊዜ የዝውውር ወሬ እንደው መገረብ ይመስላል። በጋዜጦችን ስታየው ከዚህ በፊት የምናውቃቸውን ይሄ ደጋግበው የሚያወሩት ነገር አለ። ግን በተለያዩ ጋዜጦች ደግሞ ሲወራ ዜናው የተለየ አቅጣጫም ይይዛል እና የተለየ ፎርም ይዞ ይመጣል። ለምሳሌ ቲም ቶክ ነው ይህን ዜና ይዞ ሲወጣው ትላንት ምንድን ነው ያለው? ዩናይትዶች 11 የሚጠጉ ተጫዋቾች አሚን 7 የሚጠጉ ተጫዋቾችን ነው አማካይ ክፍል ላይ የያዙት። እነኚህ 7 ተጫዋቾች የአማካይ ስፍራ ተጫዋቾች በዩናይትድ ዝርዝር ግዢ ሊስት ውስጥ የተካተቱ ክለቡ እንደ ኢላማ አድርጎ የያዛቸው የአማካይ ስፍራ ተጫዋቾች ማለት ነው። እና ሙሉ ሾርት ሊስቱ የሚከተሉት ተጫዋቾችን የያዘ ነው። ካርሎስ ባሌባ ከላይ ተቀምጧል። ከብራይተን ነው ይሄ ልጅ ለማምጣት ዩናይትዶች የያዙት በአንደኝነት የተቀመጠ ልጅ ነው። ኤሊየት አንደርሰን ሁለተኛ ሆኖ ተቀምጧል። እንግዲህ እንደ ኢላማዎቹ ጥራትና እንደ ክለቡ ተቀዳሚነት ይመስለኛል አይ ቲንክ አቀማመጡ እና ኤሊየት አንደርሰን ከፎረስት በዩናይትድ ይፈለጋል። ከዛ አደም ዋርተን ነው የሚፈለገው በዩናይትድ ከክሪስታል ፓላስ ሶስተኛ ደረጃ ላይ የተቀመጠ ዩናይትድ ኢራማ ነው። ታይለር አዳምስ የተባለው አሜሪካዊው የበርንመዝ የአማካይ ስፍራ ተጫዋችም በዩናይትድ የተያዘ ነው። አንጄሎ ስቲለር የተባለውም ጀርመናዊ የስቱትጋርት አማካይ እንዲሁ በአምስተኛ ደረጃ ላይ ተቀምጦ የተያዘ ነው። ሩቨን ኔቬስ የተባለው ፖርቹጋላዊ ተጫዋችም እንዲሁ ከአልሂላል የተያዘ ነው። ሸዋው ጎሜዝ የተባለው ተጫዋችም እንደዚሁ ከወልቭስ በዩናይትድ ሊስት ውስጥ የተያዘ ነው ማለት ነው። እውነት ለመናገር ቤተሰቦች አሁን ካሉን ኢላማዎች አሁን ከጠቀስኳቸው ኢላማዎች ውስጥ እንደው ዩናይትድ የትኛውን አማካይ ሊያገኝ ይችላል ብላችሁ ከጠየቃችሁኝ ሪያሊስቲክ የተባለው የማንቸስተር ዩናይትድ ኦፕሽን እዚህ ጋር ሩበን ኔቬስ ይመስላል። ምክንያቱም ሌሎቹ በክለቦቻቸው በከፍተኛ የሆነ የዝውውር ገንዘብ የሚጠየቅባቸው ክለቦቻቸው በቀላሉ የማይለቋቸው ተጫዋቾች ይመስላሉ ማለት ነው። እነ ታይለር አዳምስን ምናልባት ዩናይትድ ለማግኘት ጥረት ያደርግ ይሆናል። ግን ክለቦቹም ዋጋም ደረጃ እንዲሁ ዝቅተኛ ገንዘብ ሊያስወጡ ቢችሉም ግን በቀላሉ ከክለቦቻቸው የሚለቀቁ ተጫዋቾች አይደሉም። ጥሩ ብር ይፈልጋሉ ማለት ነው። ግን አቬሬጅ የሆኑ ኢላማዎች ናቸው። ለምሳሌ እንደ ታይለር አዳምስ እስከ 40 ሚሊዮን ፓውንድ ወይ 50 ሚሊዮን ፓውንድ ዩናይትድን ሊያስከፍል ይችላል። እንዲሁም ጆዋው ጎሜዝም በተመሳሳይ ብራዚላዊ አማካይ ከወልቭስ በተመሳሳይ ይህም ልጅ እስከ 50-60 ሚሊዮን ፓውንድ ዩናይትድን ሊያስከፍል ይችላል። ግን አቬሬጅ የሆኑ ኢላማዎች ዩናይትድ ከሚፈልጋቸው ቶፕ አማካይ ስፍራ ኢላማዎች አቬሬጅ የሆኑ ናቸው። ግን አቬሬጅም ሆኑ ብዙ ገንዘብ ዩናይትድን ያስወጣሉ ማለት ነው። አሁን ከነኚህ ውጭ ግን በጣም ርካሽ የሆኑ አማራጮች ኔቬስ ነው አንደኛው በቀዳሚነት ልጠቅሱ የምትችሉት ማለት ነው። ከዛ ውጭ ደግሞ ጥር ዝውውር መስኮት ላይ ዩናይትድ ሊያመጣው የሚችለው ኔቬስን በ15 ሚሊዮን ፓውንድ ማግኘት ስለሚችል ነው። ለምን ዩናይትድ ይሄን ልጅ የማግኘት እድል አለው? እሱን ከዚህ በፊት ስላወራሁበት አልመለስም። ዩናይትዶች በጣም ሰፊ እድል ነው ያለው። ዩናይትድ በትንሽ ገንዘብ ግን በጣም ምርጥ ጥሩ ሰርቪስ ከኔቬስ ሊያገኝ ይችላል። ከዛ ውጭ ያለው የውሰት አማራጭ ነው። ይሄ ከውሰት ውጭ የቀጥታ ዝውውር የዩናይትድ ኢላማዎች ናቸው ልብ በሉ። እና የውሰት ውሎችን ደግሞ ስና የኮነር ጋላገርን ጉዳይ እናገኛለን ማለት ነው። እና ይህ የ25 ዓመት የአትሌቲኮ ማድሪድ አማካይ ስፍራ ተጫዋች ኮነር ጋላገር ዩናይትድን በጃንዋሪ ላይ በውሰት ለመቀላቀል ፍላጎት አለው። አሁን ሰሞኑን እንደሰማነው ግን ሩበን አሞሪም ይሄን ልጅ በውሰት ለመውሰድ ዝግጁ ናቸው ወይ የሚለው ነው። እንዳነጋገሩ እንደ ሩበን አሞሪም ገለጻ ከሆነ አሁን መቶ ጥር ላይ እንደው በኋላ ከ3 እና ከ4 ወር በኋላ ደግሞ ዩናይትድን ቻው ብሎ የሚሰናበት ተጫዋች አልፈልግም ብሏል። ስለዚህ ሊሆን የሚችለው ወይ ሩቨን ኔቬስን ያመጣሉ ጥር ላይ የሩቨን ኔቬስ ዝውውር ማይሳካ ከሆነ እና ይሄን ተጫዋች ላያገኙት የሚችሉ ሆኖ ከተሰማቸው ደግሞ እንደ ኮነር ጋላገርን በውሰት ሳይሆን በቋሚ ዝውውር ሊያመጡ የሚችሉበት እድል ሰፊ ነው ማለት ነው። ወይ ደግሞ በውሰት ወስደው የተጫዋቹን ኮንትራት ደግሞ ሰምር ላይ በቋሚነት የሚቀይሩበትን አማራጭ እንዲሁ አካተው ኮነር ጋላገርን ከአትሌቲኮ ማድሪድ ለማስፈረም ዩናይትዶች ጥረት ያደርጋሉ ተብሎ ነው እየተጠበቀ የሚገኘው። ምክንያቱም ሁለቱ ተጫዋቾች የክለቡ ሪያሊስቲክ የሆኑ የአማካይ ስፍራ ኢላማዎች የማያስቸግሩ ብዙ ገንዘብ የማያስወጡ ለምሳሌ ጋላገር በ30 ሚሊዮን ዩሮ ነው የተባለው 28 ሚሊዮን ፓውንድ ወይ 30 ሚሊዮን ዩሮ። የሩቨን ኔቬስንም ሁኔታ ያው ታውቃላችሁ 6 ወር ብቻ ነው የቀረው። ስለዚህ እሱ ወደ 15 ሚሊዮን ፓውንድ ተብሎ ነው
እየተነገረ የሚገኘው ማለት ነው። እና ይሄን ይመስላል ቶክ ስፖርት ያወጣው የዩናይትድ የአማካይ ስፍራ የረዥም ጊዜና አሁን እንደው ጥር ላይ ሊፈርሙ ይችላሉ ተብሎ የሚነገሩ የዩናይትድ የአማካይ ስፍራ አማራጭ ተጫዋቾች ማለት ነው። ስለ ኔቬስ ግን አንድ ነገር ልንገራቸው፣ የተያዘ ዜና ነው። ትላንት አልጃበር የተባለ የቀድሞ የአልሂላል ተጫዋች ነው እና እንደዚህ ሲል ተናገረ ስለ ተጫዋቹ። ስለ ሩቨን ኔቬስ ሁኔታ በጣም እንደው ተጨነቅ ያለው አለ። ምክንያቱም ተጫዋቹ አይ ቲንክ ማድሪድን ሊቀላቀል ይችላል። ኮንትራቱ ካበቃ በኋላ ተጫዋቹ ፍሪ ኤጀንት ሆኖ ሪያል ማድሪድን ለመቀላቀል ሳያስብ አይቀርም። ብዙ ቶፕ የሆኑ ክለቦች እሱን ለማስፈረም ይፈልጉታል አለ። በተለይ ደግሞ የእንግሊዝ ክለቦች ሲል ገለጸ። እዚህ ጋር እንግሊዝ ካለ ያው ዩናይትድ አንዱ ተጠቃሽ መሆኑ ነው እንግዲህ። ነገር ግን እኔ እንደማስበው ከሆነ ተጫዋቹ ወደ ሪያል ማድሪድ ኮንትራቱ ካበቃ በኋላ ፍሪ ኤጀንት ሆኖ ሊሄድ ይችላል በሚል ገልጾታል ማለት ነው። እና ይሄ እንግዲህ እንደ ፍንጭ ከሆናችሁ አይ ቲንክ ወደ ማድሪድ ለመሄዱ ማረጋገጫ ነው እያልኩ አይደለም፣ ግን ማድሪድም አንዱ ኦፕሽኑ ነው ማለት ነው። ይሄ እንደዚህ አይነቱ ኦፕሽን እንዳለው ሩቨን ኔቬስ እንደዚሁ እንድታውቁት በሚል ነው። ግን ማድሪድ ምን ያህል እሱን ይፈልገዋል የሚለው አብረን የምናይ ነው ቢሆነው። ዩናይትድም በቀላሉ ይሄን ተጫዋች እንዲሁ እስከ ክረምት ድረስ ይጠብቃል ለማስፈረም ብዬ አልጠብቅም። ጥር ላይ ሙከራ ሊያደርጉ እንደሚችሉ ግልጽ ነው። በመጨረሻም የፖል ስኮልስን አስተያየት ልንገራችሁ እና የዛሬ መረጃዎች ላብቃ። ፖል ስኮልስ እንደዚህ ተብሎ ተጠይቀ። ከአርሰናል ተጫዋቾች በጣም ዩናይትድ እንደው ቢያስፈርመው እና ዩናይትድ ሚስ ያደረገው ተጫዋች ያጣው ተጫዋች ዩናይትድን ሊያሻሽል ወደ ተፎካካሪነት ሊቀይረው የሚችል ተጫዋች ማን ይሆናል ብለህ ታስባለህ ተብሎ ሲጠየቅ ስኮልስ አላመነታም። ነገር ግን አንዳንድ ጊዜ ዲክላን ራይስን የመሳሰሉ ፈራሚዎች ለማንቸስተር ዩናይትድ ቢመጡ ወይ ቢፈርሙ ቡድኑን ፍጹም ይቀይሩታል ብዬ አስባለሁ ሲል ፖል ስኮልስ የራይስን ስም አንስቷል ማለት ነው። እና ዋይሊ ሩኒ አመስግኖታል። እንግሊዝ ብሔራዊ ቡድን አምበል መሆን የሚችል ልጅ ሲል እንዳደነቀው ታስታውሳላችሁ። አሁን ደግሞ ፖል ስኮልስ ዩናይትድ ያጣው እንደ ዲክላን ራይስ አይነት የአማካይ ስፍራ ተጫዋች ነው እና እሱ ቲሙን በአንዴ ነው ሊፍት የሚያደርገው ወደ ሌላ ሌቭል ብሎ ተናግሯል ማለት ነው። እና ትክክል ይመስለኛል። ዩናይትድ እንደውም እኔ በጣም ከምቆጭባቸው ዝውውሮች መካከል አንዱ ራይስ ነው እና አርሰናል ያለ 105 ሲከፍል ዩናይትድ 115 እና 120 ከፍሎ ማምጣት የነበረበት አይነት አማካይ ነው። ዩናይትድ ስሙ ተነስቶ ነበር ያኔ ካስታወሳችሁ፣ ከአርሰናል ጋር ሲፎካከሩ ነበር እና አሁን ስናየው የልጁን ብቃት በአርሰናል ቤት ምን ያህል ልጁ አማካይ ክፍል ላይ የአርሰናል ሞተር እንደሆነ ስንመለከት ዴቪድ ሞይስ እንዳለው አርሰናል ልጁን ሰርቆታል ብዬ ነው የማስበው። ከዌስትሃም እንደሚሰጠው ሰርቪስ ልጁ 100 ሚሊዮን ፓውንድ በጣም ትንሽ ገንዘብ ነው ለልጁ። ዴቪድ ሞይስ ይሄንን ያለው አርሰናል በርካሽ ዋጋ ነው ልጁን ያገኘው ብሏል። አሁን ካለው ማርኬት አንጻር እና ልጁ ካለው ኳሊቲ አንጻር ዲክላን ራይስ በጣም በጣም ምርጥ ፈራሚ ነው ለአርሰናል። ወደ ዩናይትድ መጥቶ ቢሆን ኖሮ ብዬ የምመኘው አይነት አማካይ ነው ማለት ነው። ለማንኛውም ቤተሰቦቼ ለዛሬ ያስኮላችሁ ዜናዎች እነኝህን ይመስላሉ። አብራችሁኝ ስለነበራችሁ እስካሁን ደቂቃ ድረስ እጅግ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ ጉዳዮች ያገኛችኋለሁ። ሰላሙ ባይ